ሰላም ጤና ይስጥልኝ ክቡራትና ክቡራን ውድና ተመልካቾቻችን፣ ሰሞኑን ጠፍቼ ነበረ። የዓለም ሚዲያዎች ያገነኑት ኃያልነት ሰሞኑን ተንፍሰዋል። ከመተንፈሱም የተነሳ ጥቃቅን የሂዝቦላ ሮኬቶች እንዳሻቸው ንፋስ እንኳን ያለ ፍቃዱ አይተነፍስበትም የሚባለው አይረንዶምን ጥሰው ገብተው እየደነሱ ነው። እኔ ለህዝቤ ማስተላልፈው መልእክት አሁንም አንደኛ ስትገጥሙ አቻ ፈልጋችሁ ግጠሙ። አቅም ያሌለው ላይ አቅማችሁን ሁሉ መጠቀም ጀግና አያስብልም። ምንም ያልታጠቀን ህዝብ በጅምላ ስለጨፈጨፈ ጀግና ተብሎ በዓለም ደረጃ ሲወራለት የነበረው ኃይል ዛሬ የተወሰኑ አቅሞች ካሉት ጋር ገጥሞ ያውም ብቻውን አይደለም ዓለማችን ላይ አለች ከተባለች ፓወርፉል ሀገር ጋር ተባብሮ ገጥሞ ተንፍሷል። በማንኛውም ጸብ ላይ እውነት ነው የሚያሸንፈው። እኛ ደግሞ እንደ ሰው ልጅ ከእውነት ጋር ነው መቆም ያለብን ነው ምለው። አይ አልቆመም፣ እኔ በቃ ከጥላቻዬ ጋር ወግኜ የምጠላው ኃይል ሀቅም ቢኖረው አላግዝለትም ወይም ደግሞ ሀቅ አለው ብዬ አልናገርም ብለን የምንል ከሆነ መቀጠል ነው። ግን አሁን በዚህ ዓለም አቀፍ በሆነው ጦርነት እያንዳንዱ የዓለም ዜጋ እየተጠቃና እየተጎዳ መሆኑን ፍንጮች እያሳዩ ነው። ኢራን መተላለፊያ መንገዷን በመዝጋት በዓለም ደረጃ ጋዝ ነዳጅ እንዲወደድ አድርጋለች። ነዳጅ ያላቸው ሀገሮች ራሱ ወደ ውጭ በመቸብቸብ ሀገራቸው ላይ ውድ እንዲሆን አድርገዋል። ለማንኛውም ለዚህ ሁሉ ጦስ ያበቃው መጀመሪያ አርፋ በተቀመጠችበት በሌሊት ሄደው ሁለቱንም ጊዜ ጦርነቱን ጀመሩባት። እሷ መልስ ነው እየሰጠችው። ይሄ ደግሞ ተፈጥሯዊ መብት ነው። ማንኛውም ሰው ስትደበደብ ቁጭ ብለህ ተደብደብ የሚባል ነገር የለም። በጥፊ ስትመታ በመልሰ በጥፊ የመምታት መብት አለ። ያንን መብት በመጠቀም ዱላ የጀመሩባትን ኃይሎች በዱላ መመከት ጀምራለች። የሆነ ሆኖ ግን እኔ ላሳያቸው የፈለጉት ምንድን ነው፣ አቅም ያሌለውን ህዝብ በአየር በምድር ዱቄት ስላደረጉ ኃያል ናቸው ተብሎ ሲዘፈንላቸው የነበሩ አይጦች ዛሬ በክንደ ብርቷ በፈርሳዊቷ ሀገር ክፉኛ እየተደበደቡ ነው። ይሄ ጦርነት ልዩ የሚያደርገው ምንድን ነው? አጅሪት $20,000 ድሮን ትልካለች እና አጅሬ ደግሞ የ4 ሚሊዮን ድሮኑን ለመከላከል 4 ሚሊዮን ባጀት የወጣበትን ሚሳይል ይተኩሳሉ። የ20,000 ለማክሸፍ 4 ሚሊዮን ባጀት የወጣበትን መሳሪያ ይጠቀማሉ። አስቡት። ጦርነቱ የኢኮኖሚም ጦርነት ጭምር ሆኗል። በ20,000 የተመረቱ ዶላር የተመረቱ በርካታ ድሮኖችን በመላክ በ4 ሚሊዮን ዶላር የተሰራ አየር መቃወሚያን የማባከን ጦርነትም ነው የሆነው። ለማንኛውም እንደ ሰው ልጅ ከሀቅ ጋር ከእውነት ጋር መቆም አስፈላጊ ነው። እኔ ከሆነ እንትን ጋር መቆም ሳይሆን የጀመርኩት መጀመሪያውኑ መነካት አልነበረባትም። እንደዚህ ልትሰራ ነው ኒኩሌር ልትሰራ ነው ምናምን ተስራ ታዲያ እነ ከሌ እነ አሜሪካ እነ ፈረንሳይ እነ ፓኪስታን እነ ሩሲያ ቻይና የሰሩትን ኒኩሌር ሌሎች ለምንድን ነው ሊሰሩ የተከለከሉት? እኔ አሁን ኢትዮጵያ ተነስታ ኒኩሌር የመገንባት አቅም አለኝ ብላ ልትገነባ ብትነሳ መተው ሊከለክሏት ነው ማለት ነው። አገር ያቅም ካላት ለምንድን ነው የማትገነባው? እሷ እሰራዋለሁ ብላ ላለችው ነገር ከልካይ ከውጭ የሚመጣበት ምንድን ነው ምክንያቱ ነው? እና ለማንኛውም እያንዳንዱ ተንፍሷል ነው። እውነት ያሸንፋል። በቃን ማን ጀምሮ ነው? አይቻልም አሉ እነሱ። ከዚህ በኋላ ጦርነት መናቆመው ትፈርማላችሁ አሉ። ትፈርማለህ፣ ካሳ ትከፍላላችሁ አሉ እስራኤሎችን ካሳ ትከፍላ። አሜሪካ ጎልፍ አገራት በሙሉ ጎልፍ ስቴት በሙሉ ካሳ ትከፍሉናላችሁ አሉ። ያስ አዝናለሁ ለእስራኤል እህት ወንድሞች። እንዳይ ጉድጓድ ላይ ነው የሚያሳልፉት። አስሊ ሲል ሄደው ጉድጓድ ውስጥ ጠዋት ጉድጓድ፣ ማታ ጉድጓድ፣ ከሰዓት ጉድጓድ ውስጥ። የእስራኤልም ህዝብ እኮ ተሰቃይ እንዳይጥ ጉድጓድ ላይ ብቻ የሚያሳልፈው እኮ 10 ጊዜ ሳይረኑ ጮሃል። መጥቷል ሚሳይል ጉድጓድ ሄደው ጉድጓድ ውስጥ። ከዛ ከጉድጓድ ወጥተው አንድ ልጅ መቸለታራ ፎክስ ኒውስ ላይ ነው የሰማሁት። በቃ ከጮኛዬ ጋር መገናኘት አልቻልንም አለ። በቃ አሁን የምንቀጣጠረው እስራኤል ውስጥ በፊት ካፌ ቤት
ሬስቶራንት ሆቴል ቀርቷል አለ። እንትን የሚባለው ጉድጓድ እዛ እንገናኝ ነው የምንባባለው አለ። ምክንያቱም ውጪ 1 ሰዓት 2 ሰዓት ማሳለፍ አትችልም ይላል በቃ። ስለዚህ እጮኛ ፍቅረኛም ካለ ጓደኛም ካለ የምትቀጥረው ጉድጓድ ውስጥ ነው። ትመርጣለህ። ብዙ ጉድጓዶች አሉ መደበቂያ እነሱን ትመርጣለህ። ሄደህ እዛ ውስጥ ትገባና ትደበቃል። እሺ እንዴት ነሽ ምናምን ብለህ ወይኔ ድሮ እኮ ካፌ ቤትና ሬስቶራንት ነበር የምናሳልፈው፣ አሁን ግን ምን ዋጋ አለው ጉድጓድ ውስጥ ሆነ ቀጠሯችን ምናምን ነው የምትለው። በቃ አለቀ። ሐሰት የእስራኤልንም ህዝብ ኑሮውን ጉድጓድ ውስጥ አረው። መስራት አልቻሉ፣ መማር አልቻሉ፣ መዝናናት አልቻሉ። ምን ትዝናናል? ይህንን ሁላ የሚበጠብጥህ ኔታንያሁ አንደኛ ቀንደኛ በጥባጭ ዓለምን እያመሰ ያለ ኔታንያሁ የሚባል ሰው። ከዛ በኋላ የእሱ ፓፔት ደግሞ አለ ዶጊ ትራምፕ። ለአሜሪካ የሚያስፈልጋችሁ ኦባማ ነበር። ኦባማ ሶልቭ አድርጎት ነበር። ያኔ ጦርነት ክፈትልኝ ሊል መጣ ኔታንያሁ። በልዘርበል ሂድ ከዚህ ያለው ሂድ ከዚህ፣ እኛ የጦርነት ነገር አልፈልግም እና እሱ ሰላም አረገ። ዓለም ሰላም፣ ምንም ሰላም። የአሜሪካ አመራር ምንድን ነው? አንዱ ይመጣል ጦርነት ይጀምራል፣ ያ ይመጣል። ሰለቸው እኮ ዓለም በጦርነት ሰለቸው፣ ሰልቺውና ይላሉ ትግሬዎቹ።